እንደ ቴዎድሮስ ከምኖር እንደ መምህር ዘላለም ብሞት። ሌሊቱን ሲሰማኝ ያድረው ይህ ነው። እንደ ሐሳብም እንደ ኑዛዜም ውሰዱት። እዚህ ምድር ላይ የቀረኝ ምንም የለም፣ የሚቀረኝ ሞት ነው። ቢቻል ግን ሞቼ ብኖር፣ ሞቶ መኖር አለ፣ ኖሮ መሞት አለ። ኖሬ ከመሞት ሞቼ ብኖር እመርጣለሁ። ይህ መልእክት ፌስቡክ ላይ ጽሑፍ ለሚያነብሰው ብቻ ሳይሆን የልብን ገልጦ ለሚያይ አምላክ ጭምር የተላከ ነው። ለማልዋሸው ለማምነውና ለሚያውቀኝ አምላክ። እዚህ ምድር ላይ የሚያጓጓኝና በሆነው የምለው ህልም የለኝም። ምን ሊያጓጓኝ ይችላል? ሀብት፣ ዝና፣ ቤት፣ ልጅ፣ ትዳር፣ ስልጣን የለኝም። እነዚህ ሁሉ እኔ ባይኖሩኝም እንኳ ባላቸው ሰዎች በኩል አይቻቸዋለሁ። አያጓጉኝም፣ አያስመኙኝም። እኔ እዚህ ምድር ላይ ጓዝ የተሸከፈ ሰው ነኝ። ልጆቼን አስመርቄና ድሬ የምለው የለኝም። እናቴን ሳልቀብር የሚል ስሜት ይኖረኛል። እኔ ሞቼ እዚህ ምድር ላይ እናቴን ለስቃይ ባልተዋት እመርጣለሁ። ስቃዩን አትችለው። እሷ ሞታ ስቃዩ የኔ ቢሆን እመርጣለሁ። በህይወት ውስጥ ግን ስጦታ እንጂ ምርጫ የለም። የተሰጠን ተቀብለ ወደሚቀጥለው ሰልፍ ታልፋለህ ነው ነገሩ። መሆን የምትችለውን ያህል ነህ። ምናልባት ህይወትን ያቀለለልኝም ጓዘ ብዙ አለመሆን ይመስለኛል። ስነሳ መሄድ ነው። ሰውን የሚያጓጓ ሁሉ አያጓጓኝም። እድሜ እየገፋ ሲመጣ ነው መሰል የመሄጃዬ መንገድ ያሳስበኝ ጀምሯል። እንዲሁ እንደመጣው መሄዴ ይቆጨኛል። የኔ ህይወት የማንም ተራ ሰው ህይወት መሆኑ፣ እዚህ ምድር ላይ ምንም ለውጥ ያልፈጠርኩ መሆኑ ያሳስበኛል። ጉዳዩ ዓለማዊ አይደለም፣ ሃይማኖታዊም አይደለም፣ መንፈሳዊ ነው። ምናልባት የሰው ልጆች በአመዛኙ የተስማሙበትና ሰውነት ያሉት መንገድ እሱ ብዙ አያጓጓኝም። ይሄደው ብልም ብዙ የሚቸግረኝ አይደለውም። እንደውም ብዙ የምንቀው ነው። ባህሉ፣ ወጉ፣ ልማዱ አይደለም የኔ ጥያቄ፣ ህይወቱ ነው። የውስጤ ህይወት ለውጥ ያመጣው ሲሄድ ሌላው ላይ የሚጎድለው ህይወት። ዛሬ ሌሊት ከተኛውበት ሳልነቃ በቀር ከጥቂት ቤተሰቦቼና ወዳጆቼ ውጪ ማንንም የማላጎድል ሰው መሆኔ ያሳስበኛል፣ ይሰማኛል። ለሰው የምሰጠው ስለሌለ የማጎድለውም የለም። መምህር ዘላለም የሚሰጡት ብዙ ስለነበር ያጎደሉትም በዝቶ ታየ። ክፍተት ተፈጠረና ያን ክፍተት ደግሞ በቀላሉ የሚሞላ ታጣ። ያ ነው ኦርቶዶክሳውያንን ከምዕመን እስከ ጳጳስ ያስነባው። እኔ በዘመኔ ቀሳውስትና ሰባኪያን ሰው ቀብር ላይ ተገኝተው እነሱ ምንም ሞቶባቸው የማያውቁ ሆነው ሐዘንተኛውን ሲያጽናኑ እንጂ ጳጳሳት ክህነታቸውንና ማዕረጋቸውን ጥለው ተራ ተርታ ሰው ሆነው ተንሰቅስቀው ሲያለቅሱ አላየሁም። ወደሚሰብኩት ሰማያዊ ስፍራ እንደሄዱ የዓለም መምህር ዘላለም ራሳቸውን የሚጓጉለትና እድሜያቸውን ሁሉ የሰጡለት ዓለም መሆኑን እያመኑና እያሳመኑ ጭምር አባቶቻቸው ልጆቻቸው በመንፈሳውያኑ ባለሙያንም እኩል አነቡላቸው። ለልፈታቸው ሳይሆን ለጉለታቸው አለቀሱ። እዚህች ቤተክርስቲያን ካህናትም ጳጳሳትም ጭምር ሄደዋል። ምን ነው ሁሉም የመምህር ዘላለም መሄድ ተለየባቸው? ይህ ልዩነት ነው የኔ ልዩ ዓለም፣ እንደማልኖርበት የማውቀው ዓለም፣ የምጓጓለት ግን የማላገኘው የወደኩበት ዓለም። እንደ ቴዎድሮስ መኖርንማ ቆየሁት። ተራ ህይወት ነው፣ የትም የሚገኝ ማንም መንገደኛ የሚኖረው አይነት ህይወት። ይህን ህይወት ለረጅም ዓመታት ከመኖር የመምህር ዘላለምን ሞት መሞት ጻድቅነት ነው፣ ቅድስና ነው፣ መመረጥ ነው፣ የህይወት ትርጉም ነው፣ የሞትም መለየት ነው። በእድሜ መምህር ዘላለም ታናሼ ናቸው፣ ግን በግብራቸው የአባቴም ታላቅ ሆነው ተገኙ። እድለኛ ናቸው።
እግዚአብሔር ታላቅ የመሆንን ጸጋ ሰጥቷቸዋል። እሳቸውም ይህ ዓለም ሳያታልላቸው ጸጋቸውን ችለው ኖረውታል። እንደ ብዙዎቻችን እዚህ ዓለም ላይ አልሞቱም። ከዚህ ዓለም ነው ሞተው የኖሩት። የሃይማኖትን ድንበር ጥሰው ነው የታዩት። ጸጥ ረጭ ነው ያደረጉት። ታድለው መቅናት እንጂ ይህን የእሳቸውን ሕይወት መኖር አልችልም። እፈልገዋለሁ ግን ያቅተኛል። የኔ ሕይወት ተነጥቆ የእሳቸው ሞት ቢሰጠኝ ምንኛ መታደል ነው። ሃይማኖትን የተማረ ቅስናን የተቀበለው ክህነትን ያገኘው ሁሉ መምህር ዘላለምን ለማከል ሞክሮ ነው አቅቶት የቀረው። ብዙ ዓለም ላይ ተሽጦ ቀርቷል። ሊያስተምር ሲሄድ አበል እንኳን አይቀበልም የሚል ለዚህ ዘመን ትልቅ ምስክርነት ተሰጥቷቸዋል። አበል የሚቀበል ሳይሆን በአበል የሚደራደረው ይበልጣል። ብዙ የሃይማኖት አባት ሞቶ እየኖረ ነው። እሱ አይነቱ ሕይወት ልንሆን የምንመኘው አይደለም፣ የምንጸየፈው ነው። እንደ ብዙ ሃይማኖተኛማ እኔ ዓለም ላይ ሆኜ እበልጠዋለሁ። ቢያንስ እኔ እንዲህ አስባለሁ። ቢያንስ ለእግዚአብሔር ከተሰጠው ላይ አላነሳም። ቢያንስ እግዚአብሔር ለሌላው የሰጠውን ቀንሼ አላስቀረም። ቢያንስ ዓለማዊ ነኝ እንጂ በዓለም ላይ ስግብግብ ሰው አይደለሁም። ቢያንስ እውነት እጄ ላይ አትሞትብኝም። ቢያንስ እውነትን ሲገድሏት ባላድናት እንኳ አብሬ አልገድልም። ቢያንስ ብቻዬን እቆማለሁ፣ አልገድልም፣ አልቀብርም። ዓለም ላይ የወደቅኩ ሰው ነኝ እንጂ ገና ከዓለም አልተጣልኩም። ስንት ሰዎች የሰሩት ቤት፣ የገዙት መኪና፣ ያጠራቀሙት ሀብት ላይ የሰው ሐቅና ላብ እንዳለበት ሕሊናቸው ይቁጠረው። እኔ ለዚህ ዓለም ሙት እንደሆንኩ አውቃለሁ። የመምህር ዘላለምን ሞት ኖሮ የመምህር ዘላለምን ሞት መኖር ነው የምመኘው ቢያድለኝ።